ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ሰላም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? በድጋሚ ተገናኝተናል። ከቀኑ መረጃችን በመለስ በቀኑ መረጃችን እጅግ አሳሳቢና ወሳኝ መረጃ አድርሰን ነበረ። እንግዲህ ያላደመጠን ወገኖች ካለን ቻናላችን ላይ በመግባት እንድታደምጡ ግብዣችን ነው። እንግዲህ ለዚህ ምሽት ይዘን የመጣነውን መረጃ እናስደምጣቸዋለን። መረጃውን ይዞልን የመጣው ወንድማችን ፓስተር አለማየሁ ነሙ ነው። እኔም እንግዲህ ፕሮግራም በመምራት አብሬያችሁ ሆናለሁ። መልካም ጊዜውን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ በርካታ ጉዳዮች በዓለማችን ዙሪያ የተደመጡ የተሰሙ ይገኛሉ። እንዲሁም ደግሞ በዓይናችን እያየንም እንገኛለን፣ በጆሮአችንም እያደመጠን እንገኛለን። እንግዲህ በእኛ በኩል የሚጠበቀው የሰማነውን በጥንቃቄ በማስተዋል በማድመጥ ሕይወታችንን በመስመር ውስጥ ማድረግ ብቻ ነው የሚጠበቀው ከኛ። ይህንን በተመለከተ እንግዲህ ወንድማችን ፓስተር አለማየሁ ነሙ መረጃን ይዞልን መስመር ላይ እየጠበቀን ይገኛል። ሰላምታ ከተሰጣጣን በኋላ በቀጥታ ወደ መረጃው እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አለ ወንድም ይልቃል? ክብር ለእግዚአብሔር ይሁን። ምን ተደመጠ ደግሞ እስኪ በዚህ ምሽት? እንግዲህ በየጊዜው እነዚህ በራሪ አካል ወይም ዩፎ ወይም ደግሞ ኤሊያን ብለዋቸው የሚጠሩት በየጊዜው አዳዲስ መረጃዎች እየወጡ ናቸው። የሚገርም በጣም አዳዲስ መረጃዎች፣ ሌተስት የሆኑ መረጃዎች በመንግስት ደረጃ ማለት ነው። በመንግስት ደረጃ በግለሰቦችም ደረጃ በግልም ደረጃ አዳዲስ መረጃዎች እየወጡ ነው ያሉትና በተለይ እነዚህ የአሜሪካ አካባቢ ህዝቡ ስጋት ላይ እንዲወድቅ አድርገውታል። አንደኛው ግልጥ አድርገው እነዚህ ፍጡራን ናቸው ወይ አይደሉም ወይ የሚለውን ነገር ግልጥ አድርገው አለመናገራቸውና ማሳወቃቸው ሰውን ሌላ ጥያቄ ውስጥ እንዲገባ አድርገውታል። እንደዚህ እና ምንድነው አሁን ላይ ደግሞ ናሳ ጨረቃ ላይ ፍጥረት ተገኝቷል እያለ እየተናገሩ ነው ያሉት። ከዘመናት በኋላ ነው እንግዲህ ከዘመናት በኋላ ነው የተናገሩት። እሱ ብዙ አከራካሪ ያለው። አንዳንዶች ናሳ ጨረቃ ላይ ወጥቶ አያውቅም የሚሉም አሉ። ብዙም አወዛጋቢ ነገሮች አሉና እነዚህ ፍጥረታት እንዴት ነው የሚኖሩት? ጨረቃ ላይ አየር አለ ወይ? ውሃ አለ ወይ? ምንድነው? እንዴት ነው የሚኖሩት የሚለው ነገር ሌላ ሳይንሳዊ ጥያቄና ምርምር የሚጠይቅ እየሆነ እየመጣ ነው። እንግዲህ በተለይም ደግሞ በዚህ ባለንበት የመጨረሻው ዘመን ላይ ስላለን በየጊዜው የምንሰማቸው ነገር ግርምት የሚያጭሩ ናቸው። በየጊዜው የምንሰማቸው ነገሮች፣ ምክንያቱም ዘመኑ እየቀረበ በመጣ ቁጥር ሰይጣን በፍጥነት ነው የሚሰራው። እንደምታውቀው ትናንትና ኤአይ ላይ ተናግረናል እንዴት እየፈጠነ እየሄደ እንደሆነና አሁን ደግሞ የነዚህ ነገሮች በስፋት በዓለም ላይ የመታየታቸው በምድር አቅራቢያ መታየታቸውና ደግሞ እነዚህ የሚታዩት ነገሮች ደግሞ አስደንጋጭ መሆናቸውና ለሰው ልጅ ደግሞ ግራ የማይጋቡ መሆናቸው ደግሞ የበለጠ ጥያቄ ውስጥ እንድትገባ ያደርጋል። ይገርምሃል ፓስተር፣ የዛሬ 2 ዓመት ይመስለኛል ከብስራት ጋር አንድ ዜና ሰርተን ነበር። ማያሚ ውስጥ ድንገት ነው በሰከንዶች የሚቆጠር ሰዓት ነው ቆይቶ ድንገት ስልብ ብሎ ሄደ ብሎ ይሄ ሞል አካባቢ ነው ከባድ ውዥንብርና መመሰቃቀል ተፈጥሮ ነበር። አይተናል የሚሉ ምስክሮች ነበሩና ይሄ በየትኛው ማስ ሚዲያ ላይ ተነግሮ ነበርና እያለማመዱ ነበር ማለት ነው። አዎ እንግዲህ ምንድነው መሰለ በጣም የሚገርም ነገር በእርግጥ
ናሳ የሚለው ከ1960 ጀምሮ ጨረቃ ላይ መታየታቸውን ነው እየተናገረ ያለው። ጨረቃ ላይ አይተናቸዋል፣ ፍጡር አሉ፣ ህይወት አለው። ከዚህ በፊት ግን ህይወት ያለው ፍጡር አለ ብለውን ነግረውን አያውቁም። አሁን ነው እየነገሩን ያሉት። ለምን እየነገሩን እንደሆነ መጠየቅ ያለበት ጉዳይ ይመስለኛል። እና እኛ ግን እስቲ ወደ መጨረሻ ላይ ኮንክሉዥን እናቀርበዋለን። ነገር ግን በጣም የሚገርም አሁን ላይ የወጣ አንድ የሚያስደንቅ መረጃ እስከዛሬ በምስጢር ተይዞ የነበረ በ1994 መስከረም 16 ነው ዚምባብዌ ሪሃ የምትባል ቦታ ላይ ትምህርት ቤት ነች። ትምህርት ቤቱ አስተማሪዎች ለስብሰባ ሲገቡ ልጆች ከክፍል እንዳይወጡ ይነግሯቸዋል። ልጆቹ ግን ከክፍል ይወጡና መጫወት ይጀምራሉ። መጫወት ጀምረው የተወሰኑ በጣም በብዛት በራሪ ዲስኮች ሲያልፉ ያያሉ። ከነሱ ውስጥ አንዱ ይወድቃል። ልጆች አይደሉ? የወደቀውን ለማየት ሮጠው ሲሄዱ ልጆች በስዕል ነው ያስቀመጡት። ለሰዎች መረጃ ሲሰጡ በስዕል ነው ያስቀመጡትና ኤሊያንሶች ይወጣሉ። ግማሾቹ ሲሸሹ፣ ግማሾቹ ፈዛው ደንዝዘው ይቆማሉ። እዛው በጣም ደንዝዘው ስለ በደንበኛ ደንዝዘው እና ድንጋጤ የፈጠረው ሾኪንግ ማለት ነው። ድንጋጤ ብቻ አይደለም፣ ድንጋጤ ቅጣትም አለ አይደለም። አሁን ልጆቹ ምናቸው እንደተወሰደ አይታወቅም። ግን ምንድነው በዛ ውስጥ ሆነው ልጆቹ የሚናገሩት ዓለም ሲቃጠለ ያሉ፣ ዓለም ሲጠፋ፣ ዓለም ሲቃጠለ ያሉ እና ልክ እንዲህ ፊት ለፊት ነው የ50 ሜትር ርቀት የላቸው እየተያዩ እያሉ ብሎ ሲሄድ ያዩታል። ከዛ ቤት ገብተው ለቤተሰቦቻቸው ይነግራሉ። እስቲ እንግዲህ በዚህ ጉዳይ ላይ የሚመራመሩ ሰዎች ከዋናው ከተማ ይመጣሉ፣ ሌሎች ፈረንጆች ይመጣሉና ምንድን ነው እስቲ ያያችሁ ሲስሉ ኤልያስ ነው የሳሉት ያዩትን ስዕል። ሌላ ምን አያችሁ ምን ሰማችሁ ሲል ዓለም ሲቃጠል፣ ዓለም ሲወድም አይተናል የሚል ነገር በእንትን ማለት ነው። በቪዥዋል ምንድነው በሰመመን ነው ያዩት ወይስ በእንትን ነው እንደሚባለው በራእይ ነው? እንደ ራእይ ነው ያዩት። አይተዋል። ይሄንን ነገር ተናግረዋል። ይሄንን ነገር ከምን ጋር ላመጣልህ መሰለህ? በቅርብ ኤለን መስክ ስለ ኤሊያንስ በተጠየቀ ጊዜ ዓለምን ሊያጠፉ እንደሚችሉ እየተናገረ ነበር። ገብቷል እንዴት እንደሚገጣጠል እና አሜሪካኖችም ስጋት አላቸው። ይሄ ስጋት አላቸው። ለምን ብዙ ጊዜ በአሜሪካ ኤሪያ 51 እና 52 ላይ ሲያንጃብቡ ይታያሉ እነዚህ እንትኖችና አንዳንዶች ደግሞ ሳይንሳዊ መላምት ይጠፋሉ። ሰው ነበሩ፣ ነገር ግን በሆነ ጊዜ በደረሰ የመሬት ነውጥ ከመሬት በታች በመቀበራቸው ይህንን መልክ ይዘዋል የሚሉም አሉ። ግን አይደለም የሚለውን ማየት ያስችለናል ለማለት ፈልጌ ነው። ሌላው እንግዲህ ከዛ በኋላ በ2025 በሩሲያና በአሜሪካ በከፍተኛ ሁኔታ ታይተዋል። ሊነግሩን ግን አልፈለጉም። ሩሲያ እንደውም አንድ የሚበራ አካል መታ እንደጣለች ተናግራ፣ ነገር ግን ከዛ በኋላ ጋዜጠኞች እንኳን ላቀረቡ ጥያቄ መልስ መስጠት አልፈለጉም። አሁን ጥያቄ ምልክት የምታደርገው እዚህ ጋር ነው። ለምንድነው መልስ መስጠት ያልፈለጉት? ምንድናቸው እነዚህ ፍጥረታት? ይህንን ልንጠይቅ። የትስ ነው የሚኖሩት? ከየትስ ነው የሚመጡት? መጽሐፍ ቅዱስ ሌላ ዓለም እንዳለ ሌላ ፍጥረት እንዳለ አይነግረንም። የሚነግረን ግን ልዩ ፍጥረት ቢሆን ብሎ ጳውሎስ ነግሮናል። ከክርስቶስ ፍቅር ማን ይለየኛል የሚለው ልዩ ፍጥረት እንኳን ቢኖር እንኳን ሊለየኝ አይችልም ብሎ ሲናገር ሰምተነዋል። እነዚህ ነገሮች ታዲያ ምንድን ናቸው? ለምንድን ነው ደግሞ አሁን ላይ ቀስ በቀስ መግለጥ የተጀመረበት ምክንያት? ሲገለጥስ ለምን ሙሉ ማብራሪያ መስጠት አልተፈለገም? አብዛኛ የተገለጡት ነገሮች የፎቶግራፍ ጉዳይ ብቻና
ትንሽዬ ውልብ የሚል ቪዲዮ ብቻ ለምን ሆነ የሚለውን አጽንኦት ሰጥቶ መመልከት የሚያስፈልግ ይመስለኛል። ምክንያቱም አሁን ላይ የዓለማችን ኮኔክሽን አጠቃላይ ዓለምን እየዘወሩ ያሉ የጨለማ ኃይላቶች ስላሉ ከነዚህ የጨለማ ኃይላት ጋር ኮኔክሽን ያላቸው መናፍስቶች ላለመሆናቸው ምን ማስረጃ አለ? ምንም ጥያቄ ነው። በአካልስ እየተገለጡ እነሱ እንደሆኑስ ምን ማስረጃ ምንድነው? ሊሆኑ የማይችሉበት ሌላ ማስረጃ ምን አለ? ምንም የለም። እና አየህ አሁን ለምሳሌ የት ነው የሚኖሩት ለሚለው ጥያቄ አይመልሱ። እየለቀቁ ያሉት ቀስ በቀስ እንለቃለን ብለው ካልሆነ በስተቀር እስካሁን የለም፣ አልመለሱም። የት ነው የሚኖሩት የሚለውን ጥያቄ እስከዛሬ አልመለሱም። እስከዛሬ ለምንድን ነው ዝም የተባለው? አልመለሱም። አሁንስ ለምን መግለጥ ተፈለገ? አልተመለሰም። ነው ገብቷል። እውነት ነው። ግን አሁን የብዙዎች ጥርጥር ይሄንን ጉዳይ ኤፍቢአይም እነ ኬጂቢም ሌሎችም ጋር ያሉት በስነ ስርዓት ያውቁታል ተብሎ ነው የሚታሰበው። ለምንድነው የጨለማው ዓለም ወይም ዳርክ ሶሳይቲ ተብለው ዓለምን በስውር ሆነው የሚዘውሯት? ልክ ነው። ዓለምን በስውር ሆነው የሚቆጣጠሯት እና ለአውሬው መንግስት ዓለምን እያዘጋጁ ያሉ አካላት በትክክል ያውቃሉ ተብሎ ይታሰባል። እንደው ወደ መደምደሚያ መሄድህ አይቀርም። እውነት ነው። እንግዲህ ምንድነው እኔ የማስበው ፓስተር፣ እንግዲህ ጌታ ኢየሱስ ከመምጣቱ በፊት ቤተክርስቲያን እዚህ ምድር ላይ እስካለች ድረስ ከልካዩ አይደለም የሚለው መጽሐፍ ቅዱስ፣ ከልካዩ ይከለክላል ይላልና መስራት አልቻሉም። አንድ ይሄ ነው። ሁለተኛ ደግሞ እኔ መጠይቅ ምንድነው አያይዘህ መደምደሚያ ሐሳብህንም ታክልበታለህ። ይሄ አሉታዊ ነገር በሰው አይምሮ ላይ ሊፈጠር ስለሚችል ዓለምን ሊያጠፉ ይችላሉ የሚለው ነገር እግዚአብሔር እስካልፈቀደ ድረስ ምንም ሊሆን የሚችል ነገር እንደሌለ ግልጽ ነው። ሁለተኛ ደግሞ ጌታ ኢየሱስ ራሱ ዳግም ሲመጣ ወደ ምድር ለ1000 ዓመት እንደሚገዛና በራእይ መጽሐፍ ላይ ደግሞ አሮጌው ሰማይና ምድር ተጠቅልለው አለፉ ይላልና ያንን ሊያደርግ የሚችል ስልጣን ያለው አንድ እግዚአብሔር ነው ብዬ ነው ማምነውና ይሄን አያይዘ መደምደሚያ ሐሳብህንም አክልበት። እርግጥ ነው አንተ ያነሳኸው ነገር ትክክል ነው። ነገር ግን አሁን ላይ ምንድነው መሰለ መጽሐፍ ቅዱስ በመጨረሻው ዘመን ክፋት እየጨመረ እንደሚሄድና የክፋት ስራዎች ዓለምን ወደ አልተፈለገ ነገር ይዟት እንደሚሄድ እየተናገረ ነው ያለው። እንደውም ከወደቁት መላእክት መካከል ሲሶውን የምድሩ ሲሶ ሰውን ፈጁት ነው የሚለው። ቀላል ነው። ለዛ እየተመቻቸ እንዳይሆን እፈራለሁ። ለምንድን ነው ብለህ ስንል ቀጥታ እነሱ በየስፍራው እየሄዱ ይገላሉ ማለት ነው። መንፈስ ስለሆኑ ከሰዎች ጀርባ ሆነው ዓለምን ሊያጠፋ የሚችል የታጠቁ ሀገሮች ደግሞ ዛሬ ብዙ ናቸው። ወደ 50 ሀገሮች እየተጠጉ ነው የኒኩለር ታጣቂዎች። እውነት ነው። እና ይሄ ነገር ከጀርባው የሆነ ነገር አለ የምልበት ምክንያት ይሄ ነው እንጂ ሰማይና ምድር በእግዚአብሔር ስር ነው። እግዚአብሔር ነው የሚያዘው፣ እግዚአብሔር ነው የሚቆጣጠረው፣ እግዚአብሔር ነው የሚመራው። ነገር ግን አሁን ላይ የምንመለከተው የዓለም አካሄድ እነዚህ ጉዳዮች መታየታቸው፣ መገለጣቸው፣ የኤአይ በፍጥነት መሄድ፣ ጦርነቱ መባባስ፣ የኢኮኖሚ መጋሸፍ፣ ሶሻል ሞራል ውድቀት፣ እነዚህ ነገሮች መከሰታቸው እኮ ምንን እያመለከቱ ነው፣ ወዴት እየገፉ ነው የሚለውን ማየት አስፈላጊ ነው። ለምሳሌ አንዱ ከሚነሳው ጥያቄ ወደፊት ምንድነው የሚፈጠረው ለማለት ነገሮችን ምላሽ ማግኘት ያስፈልጋል። ወደፊት ምንድነው የሚፈጠረው የሚለውን ምላሽ መጽሐፍ ቅዱስ ግን ምላሽ ሰጥቶናል። ምንድነው የሰጠን ምላሽ መጽሐፍ ቅዱስ? ገብቶሃል? መጽሐፍ ቅዱስ የሰጠን ምላሽ ይህ የምንኖርበት ሰማይና ምድር እንደሚጠቀለል ይነግሩናል። እውነት ነው እንደሚያልፍ ከዛ በፊት ደግሞ
ሐሰተኛው ክርስቶስ እንደሚነግስና 7 ዓመት በምድር ላይ እንደሚገዛ እናውቃለን። ለሱ ደግሞ ከፍተኛ ሚና የሚጫወቱት አሁን በምድር ላይ ያሉት የዳርክ ሶሳይቲ ማህበረሰብ እንደሆኑና ለዚህም ከፍተኛ ዝግጅት በምድር ላይ እየተደረገ እንደሆነ እናውቃለን። እንደ ቃሉ ዳንኤል እንደነገረ ትክክል ገብቷል። ስለዚህ የአውሬው ዝም ብሎ የሚመጣና የሚቀመጥ ሳይሆን አውሬው ለመምጣትና ለመቀመጥ ሁሉ ሊሰግድለትና ሊገዛለት ለ7 ዓመት ሊገዛለት ሊንበረከክለት ካስፈለገ ነገሮች መመቻቸት አለባቸው። ስለዚህ ነው እነዚህ ኤልያስ የሚባሉት ከመናፍስት ዓለም ናቸው ብዬ የምከራከርበት ትልቁ ምክንያት ለዛ ነው። ከመናፍስት ዓለም ናቸው ብዬ የምንከራከርበት ምክንያት። ሌላው እንግዲህ ከአርሜጌዲዮን ጦርነት በኋላ በስትንፋሱ አርሜጌዲዮን ጦርነትን ካጠፋ በኋላ የእግዚአብሔር ልጅ ኢየሱስ ክርስቶስ በደመና በክብር ከመጣ በኋላ ካጠፋ በኋላ የ1000 ዓመት መንግስት በዚህ ምድር ላይ ይመሰረታል። ሰይጣን ለ1000 ዓመት ይታሰራል። ከመታሰሩ በፊት ግን ብዙዎችን ወደ ሲኦል ይዞ ለመሄድ በጥድፊያ ይሰራል፣ በፍጥነት ይሰራል። አሁን በቀላል በገንዘብ እየሰራ ነው። ሰዎች በገንዘብ እየተገዙ ምንም ጥያቄ የለውም። ገብቷል። ሐሰተኛ አስተማሪዎችን ምድር ላይ በትኗቸዋል። ሐሰተኛ ነቢያትን ምድር ላይ በትኗል። ገብቷል። ማን ምን ያደርገኛል የሚሉ እግዚአብሔርንም የማይፈሩ እያየናቸው ነው ከነፍሬያቸው። እውነት ነው። እነዚህን ነገሮች ስትመለከት እነዚህ ነገሮች መታየትና አሁን መገለጥ ምክንያት አለው። ዝም ብሎ አይደለም። አባቶች ሲተርቱ ምን ይላሉ መሰለህ? ጠርጥር ከገንፎ ውስጥ አይጠፋም ስንጥር እውነት ነው ብለው ይተርታሉ። የጌታ ጸጋ ሰላም ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። እውነት ነው። እንግዲህ ነገሮችን አጥርቶ ያለ ብዥታ ከተመለከትን ምንም ጥርጥር የለውም ያለቀና የተደመደመ ወቅት ላይ እንዳለን አመላካች ነው እንግዲህ ጌታ እንደነገረን። ስለዚህ እንደሰማነው ውድ አድማጮቻችን ጠላት ሰይጣን መጨረሻው እንደደረሰ አውቆ በታላቅ ቁጣ ወርዷል ይላል አንድ ቦታ ላይ። ስለዚህ ይህንን በመገንዘብ ቶሎ ብለን የቤት ስራችንን በመጨረስ ወይ ደግሞ በመስራት ተልኳችንን ዳር እንድናደርስ የእግዚአብሔር መንፈስ እንዲረዳን ምኞታችን ነው። እንግዲህ እኛም ዕለት ዕለት መረጃዎችን ወደ እናንተ ማምጣታችንን እንቀጥላለን። ይህንን የምንሰማ ወገኖች ምላሽ ከኛ ይጠበቃልና እንግዲህ በጥንቃቄ እንድንጓዝ ይሁን እንላለን። ለዛሬ አርብ ምሽት ይዘን የመጣነው መረጃ ይህን ይመስላል። እንግዲህ በቀንም በማታም መረጃውን ይዞልን የመጣው ወንድማችን ፓስተር አለማየሁ ነው። እግዚአብሔር አብዝቶ ይባርከው። እኔም እንግዲህ ፕሮግራም በመምራት አብሬያችሁ ዘልቅ ያለው ነገ አንድ የቀጥታ ስርጭትና አንድ መረጃ የቀን አለን። እንግዲህ ይህን እንድትጠባበቁ ከወዲሁ እናሳስባለን። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።